ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ ከስቱዲዮ ይዘንላችሁ ቀርበናል። የዛሬው ፕሮግራማችን ባሳለፍነው ሳምንት የጀግና የኢትዮጵያ መከላከያ ሰራዊታችን 118ኛ ዓመት የዓመታዊ የምስረታ በዓሉን ያከበረበት ማግስት እንደመሆኑ መነሻችንን በመከላከያ ሰራዊት መረጃዎች ይሆናል። በማስከተልም የአማራ ብሔራዊ ክልላዊ መንግስት ሰሞኑን እንግዲህ የ11ኛውን የጣና ፎረምን በባህር ዳር በውቢቷ ባህር ዳር ከተማ ማዘጋጀቱ ይታወቃል። ይህም በአማረና በደመቀ ሁኔታ መስተናገዱ ይታወቃል። እሱን አስመልክቶ የተወሰነ መረጃዎችን እንሰጣቸዋለን። እንዲሁም ደግሞ በዛሬው ዕለት ክቡር ፕሬዝዳንቱን ጨምሮ የአማራ ክልል ፖሊስ ኮሚሽነር ጄኔራል ዘላለም መንግስቴ ዶክተር ናቸው። እሳቸው በተገኙበት ለመላው የፖሊስ ሰራዊት ማለትም ቁጥራቸው ከ3200 በላይ የፖሊስ ሰራዊት አባላት እውቅና ተሰጥቷቸዋል። እንግዲህ ወንድ 3096 እንዲሁም ሴት አባላት 107 ተሰጥቷቸዋል። ይህንንም አስመልክቶ የዘርዘር ያለ ፕሮግራሞችን የምናቀርብላቸው ይሆናል። ጽንፈኛው በተለያዩ አካባቢዎች እየተደመሰሰ ነው፣ እጅ እየሰጠ ነው። እንዲሁም እርስ በርስ ሽኩቻዎችን አጋጥመውታል። በተለይ በጎጃምና በጎንደር አካባቢ ምን አጋጠመው፣ በሸዋ ተደምስሷል። የት አካባቢ የሚለውን ዝርዝር ይኖረናል፣ የምናቀርብላችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም እንግዲህ ባሳለፍነው ሳምንት በቢሾፍቱ በሚገኘው የኢትዮጵያ ባህር ኃይል ጀግና የኢትዮጵያ መከላከያ ሰራዊታችን 118ኛ ዓመት የምስረታ በዓሉን በደማቅ ዝግጅት አክብሯል። እንግዲህ ጀግና የኢትዮጵያ መከላከያ ሰራዊታችን በተለይ የለውጡ መንግስት ከመጣ ጊዜ ጀምሮ ሪፎርም አድርጓል። በተለይ ኢትዮጵያ ላይ ሪፎርም ተደረገባቸው ከሚባሉ ተቋሞች አንደኛውና ዋነኛው የኢትዮጵያ መከላከያ ሰራዊታችን ነው። ጀግና የኢትዮጵያ መከላከያ ሰራዊታችን እንደሚታወቀው አንድ የምድር ጦር ብቻ ሳይሆን ያለው በሰማይ የአየር ኃይል አለው፣ በመሬት ደግሞ በኮማንዶም በሰፊ የሰራዊት ሽፋን ያለው እንዲሁም 11 እዝ በቅርቡ 11ኛ እዝ በሰሜን ወሎ የንግድ ከተማ በሆነችው ሀራ ከተማ ላይ 11ኛ እዝ መመስረቱ ይታወቃል። መስከረም 27 ቀን 2018 ዓ.ም አጠቃላይ የኢትዮጵያ መከላከያ ሰራዊት በምድር ጦር 11ኛ እዝ ሲኖረው ልዩ ዘመቻ አለ፣ ኮማንዶ አለ። አሁን ደግሞ የአየር ኃይላችን በተለይ በወያኔ ዘመን ወርቆ የነበረ ወደ ሙዚየምነት እየተቀየረ የነበረውን እንደገና እንዲያንሰራራ ተደርጎ በከፍተኛ ብቃት እንዲሁም አዳዲስ ጀቶች ተገዝተው ለወቅታዊ ግዳጅ ዝግጁ የሆነበት በጄኔራል ይልማ መርዳሳ አማካኝነት ከፍተኛ ሪፎርም ያደረገ ተቋም እንደሆነ ይታወቃል። አየር ኃይላችን በተጨማሪ በድሮን ቴክኖሎጂ በቅርቡ ክቡር ጠቅላይ ሚኒስትራችን እንዳሳወቁት አጥፍቶ ጠፊ ድሮኖችን እንዲሁም የተለመዱት እነ በላይነሽ አመዴ በከፍተኛ በጨለማም በብርሃንም የሚሰሩበት ሁኔታ ለጥላት የሚያስደነግጡ አቅም የፈጠርንበት ሁኔታ ነው ያለው። እንግዲህ መከላከያ ሰራዊታችን ከዚህም ባለፈ እንደሚታወቀው ኢትዮጵያ በቀይ ባህር ታላቅና ገናና የነበረች አገራችን ነበረች ያስባለን ደግሞ የወያኔና በሻቢያ ሴራ ምክንያት ያ ሰፊ የቀይ ባህር የሚያካልል የነበረው ጀግናው የባህር ኃይላችን ባልተገባ ሁኔታ ከባህር እንድንርቅ ተደርጓል። እንግዲህ ሪፎርሙ ካመጣቸው ለውጥ መንግስት ደግሞ በእሳቤ ደረጃ ከፍተኛ እርምጃ ከወሰደባቸው በተለይ ደግሞ በ118ኛ ዓመት ክብረ በዓል አንደኛ ቦታው ራሱ ቢሾፍቱ ባህር ኃይል መሆኑ በራሱ ለጠላቶቻችን መልእክት ያለውና ጠንካራ ቅኔ የተቀኘበት ሁኔታ ነው ያለው። እዛ ቦታ በራሱ በመከበሩ ምክንያት ጠላትን ያስበረገገ ከእንደገና በቦታው ላይ ደግሞ በተለይ የባህር ኃይል አዛዥ የሆኑት ጄኔራል ክንዱ ገዙ እንዲሁም ደግሞ የመከላከያ ሚኒስትሯ ኢንጂነር አይሻ እንዲሁም ክቡር ፊልድ ማርሻል ብርሃኑ ጁላ ያስተላለፏቸው ጠንካራ መልእክቶች የባህር ኃይላችንን ቁጭት የዘመናት ቁጭትን የሚመልስ እንዲሁም የትውልድ ጥያቄ እንደሆነ የተንጸባረቀበት ነው። በነገራችን ላይ
135 ሚሊዮን ህዝብ ተይዞ በባህር በር አይቀለድም። ባህር የቀደመው ስርዓት ባህርን የሸቀጥ የወደብን የሸቀጥ ጉዳይ አድርጎ ይመሳል። እንደውም ለሻቢያዎች ሁሉ ለኤርትራ ጥብቅና ቆመው ባህር በር አያስፈልገንም የግመል መጠጫ ይሁን እንዳልተባለ ዛሬ ግን በትውልድ ጥያቄ ሆኖ መሪዎቻችን ደግሞ የበለጠ አጀንዳቸው አድርገውት በመንግስት ደረጃ ከፍተኛ ሽፋን ተሰጥቶት ስለታየ በቦታውም ደግሞ በተለይ ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ 3 ነገሮችን ትፈልጋለች። አንደኛው ሰላም ነው፣ ሁለተኛው ልማት ነው፣ ሶስተኛውና ዋነኛው ወደብ ነው እና ይሄንን ደግሞ ኢትዮጵያ ታረጋግጣለች። ይሄንን ሰራዊታችን እንደሚያረጋግጥ ባህር በር እንደሚያስገኝ በባሌም ይሁን በቦሌ እንደምናገኝ እርግጠኞች ነን ያሉበት ነገር በቦታው ላይ ታዳሚውን ያስደመመ እንዲሁም ደግሞ በሚዲያ የሰሙት በሙሉ ኢትዮጵያውያኖች የተደሰቱበት በተለይ ከኢትዮጵያ ጥቅም ጎን የተሰለፉትን ያስደሰተ የባዕዳን ተላላኪ የባዳዎች ተላላኪ ደግሞ የሆኑ የባንዳ ሚዲያዎች ደግሞ ያው እንግዲህ እየያቸውን እንትን ያሉበት ነው ሁኔታ ነው የተፈጠረው። እንግዲህ እኛ በባህር ኃይል በተዘጋጀው 118ኛ ዓመት ክብረ በዓል ላይ ተገኝተናል፣ በክብርም ተገኝተናል። ቦታው ላይ ሆነን ስንሰማ ልባችንን ሐሴት ነው የተሰማን። በዚህ ክቡር ፊልድ ማርሻልንም ክቡር መከላከያ ሚኒስትሯ ኢንጂነር አይሻንም እንዲሁም ደግሞ የባህር ኃይል አዛዡ ጄኔራል ክንዱ ገዙም በጣም የሚያስደምም ልብ የሚያሞቅ መልእክት አስተላልፈዋል። የተለያዩ ኪነ ጥበቦችን የተለያዩ ስነ ጽሁፎች አርቲስቶች አቅርበዋል። ግጥም መነባነብ ቀርበዋል። አብዛኛዎቻቸው ስለ ባህር በር ቁጭታችንን የዘመናት ቁጭታችንን የሚዘክሩና የሚነግሩ ነበረ። በተለይ ሙዚቃዊ ተውኔቱ አንድ መዝገብ መጥቶ ያ መዝገብ የኢትዮጵያ ታሪክ እንደሆነ ያሳያል። መጨረሻ ላይ ግን የኢትዮጵያ ይሄ የ118 ዓመት የመከላከያ ሰራዊትን ሙሉ እንዲሆን የባህር ኃይሉ ወደ ቀይ ባህር መመለስ አለበት የሚል የመጨረሻ መዝጊያ የተደረገበት ቲያትር ነበር። በጣም ደስ የሚል ቆይታ ነበር ያሳለፍነው እና የ118ኛ ዓመት የጀግና ኢትዮጵያ መከላከያ ሰራዊታችን ክብረ በዓል ባማረ በደመቀ መልኩ ተከናውኗል። ከዛ በተረፈ የኢትዮጵያ አየር ኃይል በሄሊኮፕተር እንኳን ደስ አላችሁ መልእክትን በአካባቢው ላይ እንግዲህ ለታዳሚው ወረቀት በራሪ ወረቀት የበተነበት ሁኔታ አለ። እንግዲህ ቦታው ሆኖ እንደሰማውና እንዳየው ሰው ልብን ያሞቃል። በቦታው ደግሞ በዘንድሮው 6 የጀግና ኢትዮጵያ መከላከያ ሰራዊታችን የክብር አባል ተሾሟል። እንግዲህ ከክብር አባል ከተሰጣቸው አንዱ እኔ ቴዎድሮስ አያሌው ነኝ። እንግዲህ በዚህ አጋጣሚ ሌሎች የክብር አባል የሆኑ ጓደኞቼ እንኳን ደስ አላችሁ ማለት እፈልጋለሁ። በነገራችን ላይ የመከላከያ ሰራዊት የክብር አባል መሆን ማለት አንዳንድ ሰዎች እንደሚሉት መከላከያ ዝም ሊያስብል ወይም እኛ መከላከያን የምንገዳደር ሆነን ሳይሆን መከላከያ እስካሁን ድረስ ላደረጋችሁልን ነገር እናመሰግናለን ነው። ቴንኪው ነው፣ የምስጋና ፕሮግራም ነው። እንግዲህ ያንን ምስጋናውን ተቀብለናል። እኛ ደግሞ ለቀጣይ ኃላፊነት ነው ማለትም ያው መከላከያው አይነክ የተቋም እንደሆነ በሕግ የተቀመጠ ነው። ማንም የማንንም ሀገር በተለይ ውጭው ናችሁ የኢትዮጵያ መከላከያ ሰራዊት የምታብጠለጥሉ አካላት ባላችሁበት አገር መከላከያን አይደለም ተራ ፖሊስን መናገር እንደማይቻል ታውቃላችሁ፣ በሕግም ያስጠይቃል። ነገር ግን የኢትዮጵያ ሲሆን የራስን እያራከስን የሰውን እያሞገስን የባዕዳንን ባንዳነት ስራ ከምንሰራ ይልቅ መከላከያ አይነክ የተቋም ነው፣ በዘመናት የሚቀጥል ነው። ይሄው ዛሬ የምናከብረው 118 ያልነው አጼ ምኒልክ ዘመነ መንግስት በ1900 በፊት አውራሪ ድነግዴ አማካኝነት የጦር ሚኒስተር መቋቋሙን አስመልክቶ ነው። ኢትዮጵያ የዘመናዊ ጦር በደሞዝ የሚከፈለው ዳር ደንበሯን የሚጠብቅ ከዚህ በፊት ሰራዊት የለም አርበኛ የለም ማለት አይደለም። ከዚህ በፊት የነበረው አርበኛና ሰራዊት ክተት ሲጠራ በሀገር ወዳድነት ስሜት ከተለያየ ቦታ መጥቶ አድዋን ማንሳት እኮ ይቻላል። በአድዋ ጊዜ እኮ መከላከያ ሚኒስተር ወይም የጦር ሚኒስተር ኑሮ ሳይሆን ያው ክተት ተጠራ፣ ንጉሱ ጠሩ፣ ወረኢሉ ከተል አገኘሃሉ፣ በዛ መሰረት የሚሄድ አገር ወዳድ ሰራዊት ነበር። በዘመናዊ መልኩ ግን አጼ ቴዎድሮስም አቅደውት ነበር፣ ሌሎችም ነገስታት አቅደውት ነበር።
በትክክል ግን በዘመናዊ ጦር ሚኒስተር አብዛኛውን ታውቃላችሁ በአፄ ምኒልክ ጊዜ ነው ዘመናዊ ነገሮችም የመጡት የባንክም የሆቴል ባቡር ቴሌፎን ባንክ ሌሎችም ብዙ ስልጣኔዎች የምንላቸው ነገር ብንዘረዝር በአፄ ምኒልክ ነው እና በአፄ ምኒልክ ጊዜ የተመሰረተውን የጦር ሚኒስተር ይሄ መንግስት ሲዘክር በተለይ በወያኔ ጊዜ ታውቁታላችሁ ከጫካ የመጡ ወንበዴዎችን ሽፍታዎችን በመከላከያ ሚኒስተር በመከላከያነት በመሾም እዚህ አገሩን ሲያገለግል የነበረን ሰራዊት የደርግ ሰራዊት በማለት በማሸማቀቅ በተለይ የቀድሞ ሰራዊት የባንክ እንኳን ጥበቃ ዘበኝነት እንኳን አይፈቀድለትም ዛሬ ግን እኔ ፊልድ ማርሻል አንዱ ልቤን ካሞቁት ሲናገሩ የቀድሞው የኢፌድሪ ኢታማጆር ሹም ሳሞራ የኑስ ብለው ሲናገሩ በጣም ሰራዊቱ አጨብጭቧል ምክንያቱም ነገ ሁሉም ያረጃል ጦርታ ይወጣል በተለያየ መልኩ ከዚህ ቦታ ይነሳል እና ነገ ራስን ነው ሰው ሲያከብር ራሱ ይከበራል እና መከባበርን ያየንበት ነው መከላከያ እንዲህ ነው እንዴ እስከምንል ማለት ነው ከዚህ በፊት እኮ እናውቃለን መፈንቅለ መንግስት ልታረግ ነው እንዲህ ልታረግ አስባል አሲራሃል እየተባለ የሚገደልበት የነበረ ሀገር ነው መቼም የወያኔን ዘመን ለኛ ተነግሮም እና በዚህ አጋጣሚ ጀግና ኢትዮጵያ መከላከያ ሰራዊት በተለይ በዳር ደንበር ያስከበራችሁ እንዲሁም ደግሞ በጸጥታ ችግር ምክንያት በተለያዩ የሀገራችን ክፍል የሰላምን ያስከበራችሁ ለምትገኙ ጀግናው ሰራዊታችን አባላት በሙሉ እንኳን ለ118ኛው የምስረታ በዓል በሰላም አደረሳችሁ ሀገራችን ነገ ከነገ ወዳ ደግሞ የባህር ኃይላችን በቀይ ባህር በአሰብ ወደብ እንዲሁም ጠቅልሎ በምጽዋም ጭምር ሆኖ ቀይ ባህርን ተቆጣጥረን የምናከብርና ደማቅ ስነ ስርዓት የዛሬ 119ኛውን ዓመት እዛ እንድናከብር መልካም ምኞቴ ነው ኢትዮጵያ ለዘላለም ትኑር እንግዲህ የዛሬ መከላከያ መረጃዎች ይሄን ይመስላሉ መልካም እንግዲህ በቀጣይነት የምወስዳችሁ ደግሞ በዛሬው ዕለት በአማራ ብሔራዊ ክልላዊ መንግስት የፖሊስ መምሪያ በፖሊስነት እንዲሁም በአድማ መከላከል በተለያየ የሰራዊቱ አባል የላቀ አፈጻጸም ጀብዱ ላመጡ የሰራዊቱ አባላት የእውቅና መርሃ ግብር ተካሂዷል በእውቅና መርሃ ግብሩ የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ክቡር አረጋ ከበደ እንዲሁም የአማራ ብሔራዊ ክልላዊ መንግስት አፈጉባኤ ዋና አፈጉባኤ ፋንቱ ተስፋዬን ጨምሮ እንዲሁም የፖሊስ መምሪያው ዋና አዛዥ ጄኔራል ዘላለም መንግስቴ ዶክተር ናቸው ዘላለም መንግስቴ በተገኙበት ለተለያዩ የፖሊስ ሰራዊቶች እውቅና ተሰጥቷል እንግዲህ ከመግቢያው እንደነገርኳችሁ በዛሬው ዕለት ለ3096 ወንዶች እንዲሁም ለ107 ሴት የሰራዊት አባላት የእውቅና እና የማዕረግ እድገት መርሃ ግብር ተካሂዷል ከዚህም መካከል ካገኙት ማለት ነው ከዚህ በፊት ህዳር 28 ቀን 2017 ዓመተ ምህረት ከጨፋ ወደ ጅሌ ጥሙጋ በመንቀሳቀስ ላይ በስራ በመንቀሳቀስ ላይ ባሉበት ሰዓት ከጽንፈኛው ጋር ፍለፊት ተገናኝተው ፍጽንፈኛውን ቡድን በመደምሰስ ከጽንፈኛው ቡድን መኪና የማረኩት መኪና ማራኪው ኢንስፔክተር መሐመድ አብዱ አሁን በስልክ መስመራችን ላይ ይገኛሉ በቅድሚያ ኢንስፔክተር እንኳን ደስ አለዎት እንኳን አብሮ ደስ ያለን ቴዲ እንደው እስኪ አሁን በርካታ ኢትዮጵያኖች ይህ ጀግና ፖሊስ ካልተሸለመ ሲሉ ነበር ምክንያቱም በሰዓቱ ምን እንደማውቀው የፖሊስ ማዕረግና የፖሊስ ልብሶትን ሳያወልቁ ነበር በቀጥታ ወደ መንገድ የገቡት ጽንፈኛውም ከዛም አንፃር እንዲሁም በተለያየ ክትትል ሲያደርግ ቆይቶ ዶክመንተሪም ስለሰራንበት እርሶ የፖሊስን ክብር ነው ያስመለሱትና በዛሬው ዕለት ደግሞ ተቋሞት በሰጡት እውቅና ምን ተሰማዎት ቴዲ እውነት ለመናገር ሰው ሲሰራ ለሰራ ሰው እውቅና መስጠት ባህላችን ማድረግ መቻል አለብንና ይሄ ጅማሮ በጣም ትልቅ ደስታ ፈጥሮልኛልና እኔም ብቻ ሳይሆን ለተቋሙ ውስጥ ወይም ለሀገር ለሚያገለግሉ ላሉ ለሰራዊት አባላት ሞራል እንደሚሰጥ እንደሚቀሰቅስ ነው የተረዳሁትና እኔ በበኩሌ በጣም ደስ ብሎኛል በእውነት እርሶን ከኮሙኒኬሽን ከአማራ ክልል ሚዲያ ማስ ሚዲያ ነው ያየሁት አሚኮ ላይ ሳይወት በጣም ትልቅ ደስታ ነው የተሰማኝ በርካታ የኦሮሞ ብሔረሰብ ዞን ወጣቶችም በርሶ እውቅና ማግኘትና መሸለም
በጣም ደስተኞች እንደሆኑ በማህበራዊ ትስስር ገጻቸው አይቻለሁ እና በዚህ አጋጣሚ ይገባዎታል። ያው እንግዲህ ተቋሙ ደግሞ ብዙ ጊዜ እንዲህ አይነት ጀግና ፖሊሶች እንዲህ አይነት ጀግና ወታደሮች እውቅና ስለማያገኙ በበረሃ እንዲሁ ዝም ብለው ባክነው ስለሚቀሩ ተቋሞት የዚህን ያክል እርስዎ እንደማስቦ እውቅና በመስጠቶት እውነት ለላቀ አፈጻጸም ያነሳሳልና እንደው እስኪ ለቀጣይ ከተሰጠዎት ኃላፊነት ምንስ ተደረገለዎት? ምን ማዕረግ አገኙ? እንግዲህ ቴዲ ያው እኔ የነበርኩት ምክትል ኢንስፔክተር ማዕረግ ላይ ነበርኩኝ። አሁን ያው የሙሉ ኢንስፔክተር ማዕረግ ነው የተሰጠኝ። በጣም አንድ ስቴፕ ማለት ነው። አንድ ስቴፕ ተጨምሮልኝ ማለት ነው። ሙሉ ኢንስፔክተር ማዕረግ አግኝቻለሁ። በጣም ዞሮ ዞሮ በዚህ ማዕረግ የሚመጥን ስራ መስራት ይጠበቅብኛል። እስከ ዛሬም በርካታ ስራዎችን ስሰራ ቆይቻለሁ። ወደፊትም ለሀገሬ በርካታ ስራዎችን ለመስራት የሚቻለኝን ለማድረግ አሁንም ቁርጠኛና ዝግጁ ነኝ። ይህ ደግሞ ይህ ማዕረግ ይህ እውቅና ለኔ ብቻ ሳይሆን ሌሎች ጓዶችንም የሚያነቃቃ ወኔ የሚሰጥ የእውቅና ፕሮግራም እንደሆነ ነው። እኔ ይሄ ጅማሮ በጣም ጥሩ ነው። ይሄ ተቋርጦ የነበረ የፖሊስ ባህል ተቋርጦ የነበረ በቃ የነበረና በቃ ሰው ቢሰራም ባይሰራም ምንም አይነት ሴንስ የማይሰጥ ሁኔታ የነበረበት ሁኔታን የሚቀይርና በጣም መነቃቃትን የሚፈጥር ቴንኪው መባል ያለበት የፖሊስ አባል ወታደር ሀገሩን የሚጠብቅ ማንኛውም የፖሊስ አባል ተስፋ የሚያደርግ ከሰራው እንዲህ ይበረታታለሁ ይሸለማለሁ የሚል መንፈስ የሚፈጥርበት ነው የሚል እምነት አለኝ። መልካም። እስኪ እንግዲህ አሁን በርሶ መቼም በዚህ ሁኔታ በተለይ በሰዓቱ ለምንድን ነው ሚኒስትሪ ሚዲያዎች ሲያልዘገቡት? ምክንያቱም እርሶ የሰሩት ጀብዱ በርካታ የፖሊስ ሰራዊቱን ብቻ አይደለም በቀጠናው የሚገኘውንም ኮማንዶ አነቃቅቶት በሰዓቱ የክላሽ ተሸላሚ እንደሆኑ አውቃለሁና ለሌላው እንኳን ሰራዊት የእርሶ ያገኙት ጀብዱ የፈጸሙት ጀብዱ ለሌላው ጀግንነትን ያበደረ ጀግንነትን ወኔ የቀሰቀሰ ነበርና በሰዓቱ እኔ በደንብ እንደውም ብዙ ጊዜ በአካል ለማግኘት ሞክራለሁ። ያው እንግዲህ ሁኔታ ግዳጆች በተለያየ አካባቢ አጋጣሚ ቦታችን የተለያየም ስለሆነ ነውና እንደው ያንን ሲመኙልዎት ለነበሩ ሰዎች ምን ያስተላልፋሉ? እውነት ያው በጣም ደስ ብሏቸዋል። እንዳየው በሶሻል ሚዲያ በርካታ ሰዎች ለእኔ ብዙ ነገር ሲጠብቁ ነበረ። እውቅና እንዲሰጠኝ ሽልማት እንዲሰጠኝ ሲጠብቁ ነበረ። በጣም በቃ ጥያቄ ፈጥሮባቸው ነበረ በርካታ። ዞሮ ዞሮ አሁንም ጭምር የሚሰሙ ድምጾች አሉ። በተሻለ ሁኔታ ደግሞ ደስታቸውን በጣም በሶሻል ሚዲያ እየገለጹ ያየሁበት ሁኔታ ነው የነበረው። እኔም ትንሽ ያው በፕሮግራሙ ምክንያት ቢዚ ነበርኩኝ። አጋጣሚ ሶሻል ሚዲያ ገባ ስል በርካታ የእንኳን ደስ ያለህና የደስታ መግለጫ በርካታ ሰዎች እያዘዋወሩት አይቻለሁ። ዞሮ ዞሮ ለእኔ ትልቁ ደስታ ከማረቁም ከምኑም በላይ ህዝብን ማስደሰት እና ማርካት የማገለግለውን ህዝብ የኢትዮጵያን ህዝብ ሰላም ወዳዱን የኢትዮጵያን ህዝብ በዚህ ልክ ማስደሰት መቻሌ ለእኔ ትልቅ ደስታ ነው እንጂ ከስራ አንጻር እኔም በርካቶች አሁን እንደሚገልጹት በቂ አይደለም ያንሰኛል የሚል እምነት አለኝ። በኮንፊደንስ የምናገረው ነገር ማለት ነው። በርካታ ስራዎችን ሰርቻለሁ። በሉና ዘመቻው በሰሜኑ ጦርነት በጽንፈኛው የሸኔ ቡድን ላይ በጽንፈኛው የፋኖ ቡድን ላይ በርካታ ስራዎችን ሰርቻለሁ። የበላይነትን ማግኝቻለሁ። ፈጣሪ አግዞኝ ረድቶኝ ዞሮ ዞሮ ዋናው ሌሎች ነገሮች በሂደት የሚፈቱ በሂደት እየተስተካከሉ የሚሄዱ ነገሮች ይኖራሉ ብዬ አስባለሁኝ። ዋናውና ትልቁ ነገር በዚህ ልክ እኔ ህዝባዊ ፖሊስ ነኝ እና የማገለግለው ህዝብ በዚህ ልክ ደስታ ለሁለተኛ ሶስተኛ ጊዜ በእኔ መደሰቱ መርካቱ ለእኔ የበለጠ ትልቅ ማዕረግ ነው፣ ትልቅ ደስታ ነው እና በዚህ በጣም ደስተኛ ነኝ። እንግዲህ ያው እርስዎ በተለያየም በማህበራዊ ሚዲያውም አክቲቭ ነዎትና በተለይ በአካባቢው የሚንቀሳቀሰውን የሸኔ ቡድንና የጽንፈኛውን ቡድን እንግዲህ በጥምር ነው እየተዋጋችሁ የምትገኙት። እንደ ፖሊስም አይደለም ማለት እንደ ፖሊስ ስንል ብዙ ጊዜ የፖሊስ ስራ የሚመስለው ሰው ሌባን ማሳደድ ወንጀለኛን ብቻ ማደን ይመስለዋል። ግን ጸረ ሰላምን ኃይሉን በተለይ እርስዎና ባልደረባዎት ጸረ ሽምቅ እየሰራችሁ በርካታ ጀብዱ እንዳገኛችሁም የቅርብ ምስክር ነኝና እንደው አሁን ይሄን ከዚህ ማዕረግና ከዚህ ኃላፊነት በኋላ ምን እንጠብቅ ከእርስዎ?
እውነት ነው። በርካታ ግዳጆችን ተወጥተናል። በቅርብ አሁን በተመደብኩበት ወይም እየሰራው ባለውበት አርጡማ ፉርሲ እንኳን በርካታ ስራዎችን በመስራት አካባቢዎችን ተቆጣጥሮ ማህበረሰባችንን ሲገል ሲያግት መሳሪያ ሲቀማና በ100 ሺህ 200 ሺህ እስከ ሚሊዮን አሳም በሚሊዮኖች ገንዘብ ሲቀበል የነበረውን ጽንፈኛ የሸኔ ቡድን ድባቅ መተናል። አንበርክከናል። ጉሮሮውን ይዘን እንዲበተን አድርገናል። እጅ እንዲሰጥ አድርገናል። የተረፈውን ደግሞ ደምስሰናል፣ ማርከናል። እውነት ለመናገር ማለት ነው ይሄን ሰርተናል። በቀጣይም ከዚህም በኋላ ለሀገሬ ስል ለወገኔ ስል ወገኔ እንዲያርፍ ኢትዮጵያ እንድታድግ እንድትበለጽግ ከፍ እንድትል በአገር ደረጃ የሚቀመጡ ፕሮጀክቶች እንዲሳኩ ስል አሁንም የሚጠበቅብኝ ተጋድሎ አደርጋለሁ ለሀገሬ የሚል መልእክት ነው ማስተላለፍ የምፈልገው። ቀጣይም የበለጠ አጠናክሬ የአካባቢን ሰላም በማረጋገጥ ከአንጻራዊ ሰላም ወደ ዘላቂ ሰላም እንዲመጣ የበኩሌ ሚና አወጣለሁ የሚል ሐሳቤ ነው ያለኝ። መልካም። እስኪ በመጨረሻ ማመስገንና የምታስተላልፉት መልእክት ካለ እድሉን ልስጥዎት። እውነት ለመናገር እንግዲህ እኔ የማመሰግነው የባቲ ከተማ ፖሊስ፣ የጅሌ ጥሙጋ ፖሊስ አጠቃላይ አባልና አመራሩን ማመስገን እፈልጋለሁ። ትልቅ የሚዲያ ስራ ሲሰሩ የነበሩ እነ ኮማንደር መሐመድ አሊ እና አይ ቲንክ አሁንም ኮማንደር ስሙ ጠፍቶኛል፣ ይቅርታ። እነሱም በተለየ ሁኔታ ማመስገን እፈልጋለሁ። ከዛ ቀጥሎ የአካባቢው ማህበረሰብ አክቲቪስቶች በጣም ማመስገን እፈልጋለሁ። እጅግ በጣም ደስታዬን ተጋርተውኛል። እኔ በላይ ተደስተዋል፣ ረክተዋል። በተደጋጋሚ ደስታቸውን እየገለጹ ትልቅ አክብሮት፣ ትልቅ ክብር ሰጥተውኛል። እነሱን ነው አጠቃላይ ማመስገን እፈልገው። እሺ፣ እኛም እጅግ አድርገን እናመሰግናለን። በተለይ እርስዎን ጨምሮ በርካቶች በዛሬው ዕለት የእውቅናና የምስጋና ፕሮግራም ላይ ተገኝተው እውቅና ያገኙትን የፖሊስ ሰራዊት አባላትን እንዲሁም ተቋሙን ስላስከበራችሁ በኢትዮጵያ ሕዝብ ስም እጅግ አድርገን እናመሰግናለን። እሺ፣ እናመሰግናለን። መልካም። እንግዲህ አሁን የሰማችኋቸው ከዚህ በፊት ከጽንፈኛው ቡድን መኪና ብቻቸውን መኪና ማርከው ለወረዳው ጅሌ ጥሙጋ እንግዲህ መኪና ያስረከቡ ጀግና የፖሊስ ሰራዊት አባል ናቸው። ከዛም በኋላ የጸረ ሰላም ቡድኖችን በተለይ በአካባቢው ላይ እንደሚታወቀው የሸኔ ቡድንና የጽንፈኛው ቡድን ስለሚንቀሳቀሱ ሁለቱንም ሰይፍ ሆነው የፖሊስ ሰራዊቱን በማጀገን በማበርታት ጸረ ሽምቅ ስራዎችን በመስራት የጽንፈኛውንም የሸኔን ቡድን በአካባቢው ላይ አከርካሪውን በመስበር የሚታወቁት ዋና ኢንስፔክተር መሐመድ አብዱ ነበሩ። እኛም ባገኙት እውቅናና ሽልማት ምስጋና እጅግ ኮርተናል። እንዲህ አይነት ጀግኖች ሲበረታቱ ሌሎች ሰራዊቶች ሌሎች አርአያነታቸውን እየተከተሉ ብዙ ጀግኖችን ምክንያቱም ኢትዮጵያ የጀግኖች ሀገር ናት። ጀግና በየወንዙ በየፈርጁ ነው እና ብዙ ጀግኖችን የሚፈጥር ስለሆነ እኛም የክልሉን ፖሊስ መምሪያ እጅግ አድርገን እናመሰግናለን። ከዚሁ ጋር በተያያዘ በአማራ ብሔራዊ ክልላዊ መንግስት ርዕሰ መዲና በባህር ዳር ከተማ የጣና ፎረም ዓለም አቀፍ ፎረም ነው። ይሄ ፎረም እንግዲህ ክቡር ፕሬዝዳንቱ በተገኙበት የውጭ ጉዳይ ሚኒስትሩን በተገኙበት በርካታ የዓለም እና የአፍሪካ አመራሮች የመንግስት አካላት በተገኙበት የጣና ፎረም በውቢቷ ባህር ዳር ከተማ ያለምንም ኮሽታ በእንግዳ ወዳዱ የባህር ዳር ህዝብ እንግዳ ተቀባይነት እውነት ለመናገር የባህር ዳር ህዝብ እንግዳ አክባሪ ነው፣ ሰው ወዳድ ነው። ከሊስትሮ ጀምሮ እኔ የማውቀው ስለሆነ ዛሬ እነዚህ ጅሎች ስለመጡ እንደው አንዳንዴ አማራ ክልልን እንደሌላ እንዳትመለከቱት ባህር ዳር ላይ በተካሄደው ፎረም ጉባኤ ማታ ወክ ሲያደርጉ በጣና ሲዝናኑ እንደቆዩ ነው እንግዲህ ተሳታፊዎች የገለጡት። ፖሊስ ኮሚሽኑም የጋራ ጥምር ጦሩም ባወጡት መግለጫ ያለምንም ኮሽታ የጣና ፎረም በባህር ዳር ከተማ ተከናውኖ ከጥቅምት 14 እስከ 16 ባህር ዳር እንግዶቿን አስተናግዳለች። እንግዲህ እነዚህ ጉባኤዎች ዓለም አቀፍ እውቅናን እየፈጠሩ አማራ ክልል እንደምታውቁት የብዙ የተፈጥሮ ሀብትም የሰው ሰራሽም የታሪክም
ቅርስ ባለቤት ስለሆነ ለቱሪዝም ሀብቱ የጣና ፎረም ትልቅ ፈርቀዳጅ ነው። እንደምታውቁት በርካታ ሎጂዎች ተገንብተዋል። በተለይ በለውጡ መንግስት እነ ጎርጎራን ፕላስ የሆነ በባህር ዳር ጣና ዙሪያ የተገነቡ ሎጂዎች አሉ። ባህር ዳር፣ ጎንደር እንዲሁም ደሴ፣ ሐይቅ በጣም እያማሩ እያሸበረቁ ያሉ የአማራ ክልል ከተሞች ነው፣ ወልዲያን ጨምሮ። ወልዲያም እንግዲህ በራሷ በጀት የኮሪደር ልማቱ በዚህ የጸጥታ ችግር እንኳ ውስጥ ተሆኖ ትልቅ የለውጥ ማለት የልማት ለውጦች እያሳየ ያለ ክልል ነው። የአማራ ክልል እንግዲህ ቅኔ ነው። በአንድ በኩል ግጭት አለ፣ በአንድ በኩል ደግሞ ልማትና ቱሪዝሞች አሉ። ባለፈው ዓመት ካስታወሳችሁ በቱሪዝም ሀብት ባስገኘው ገቢ ከኢትዮጵያ የመጀመሪያውን ደረጃ የያዘበት እንግዲህ በዚህ ሁሉ እንኳ ውጥንቅጥ ተገብቶ ግጭት ውስጥ በቱሪዝም ሀብቱ በጣም ብዙ ገቢ ያስገኘ ወደ 450 ሚሊዮን መሰለኝ ባልሳሳት ገቢ ያስገኘ ክልል ነው እና ቱሪዝም ሀብቱን ገና እነ ቅዱስ ላሊበላ አሉ፣ እነ ፋሲለደስ፣ እነ ጢስ አባይ፣ ጣና አለ፣ ብዙ ገዳማቶች አሉ፣ እነ ግሸን ማርያም፣ ብዙ መስጊዶች አሉ። እነዚህ ሁሉ የሚጎበኙ ናቸው። በቅርቡም አሁን በጫፋ አካባቢ የተመረቀው መስጊድ ዓለም አቀፍ በዩኔስኮ እንዲመዘገብ ነው እና እኒህን እነ ዳና አሉ፣ እነ ከረም፣ እነዚህ ሁሉ የቱሪስት ምንጭ የቱሪስት ገቢ የሚሆኑ ከሰራንባቸው ብዙ ሀብት ያለው ክልል ነውና ለአማራ ክልል ሰላምን እንመኛለን። ነገር ግን የጣና ፎረም በአማረ በደመቀ ሁኔታ ዝግጅቱን አጠናቋል። ለዚህ የአማራ ክልል መንግስትም እንዲሁም የባህር ዳር ከተማ ከንቲባ አስተዳደር እጅግ ሊመሰገኑ፣ ነዋሪው በተለይ ደግሞ እንግዳ ተቀባው ነዋሪ እንግዶቹን ሳያስከፋ ፊት ሳያጠቁር ስለሸኘ ክብር ይገባዋል። እንግዲህ የዛሬውን የአማራ ክልል መረጃዎችን ይህን ይመስላሉ። ወደ ሌሎች መረጃዎች ወስዳቸዋለሁ። መልካም እንግዲህ ወደ አማራ ክልል መረጃዎች ወስዳችሁ በአማራ ክልል እንደሚታወቀው የጽንፈኛው ቡድን አንድ ወቅት ሞቅ አንድ ወቅት ደግሞ ቀዝቀዝ እያለ በተለይ የሳይበሩን ሚዲያ እያጨናነቀ እውነት እንደው በአማራ ክልል መንግስት አለ እስከሚያስብል ደረጃ በሳይበሩ ላይ ውጊያ ይፈጽማሉ። ነገር ግን መሬት ላይ ባለው ሀቅ በአብዛኛው ቦታዎች ላይ እየተደመሰሰ እና በትግል ብለው በያዙትም መንገድ እየተሸነፉ ያለበት ሁኔታ ነው። በእርግጥ ከሰሞኑ በሳይበሩ ሚዲያ በተለያዩ አማራጮች እንዳያችሁት ኢትዮ 360 ሌሎች ሚዲያዎችም አብረው ጀምረው ዛሬ የት ነው ያሉት? ኡጋንዳም ያለውን ቡድን ብታዩት፣ አሜሪካም ያለውን፣ አውሮፓ ያለውን ቡድን ብታዩት አብዛኛውን ኢትዮጵያን የነካ የለውም በረካ እንደሚባለው ሁሉም ቦታ ላይ ክፍፍል እና ትርምስ ያለበት ሁኔታ ነው ያለው። ከዛ በተጨማሪ እንግዲህ መሬት ላይ ባሉት ደግሞ የጠበቁትን ድልና ስኬት ባለማግኘታቸው ጫካ ውስጥ ሆነው ራሳቸውን ወደ ማምለክ ራሳቸውን ወደ ማስመለክ ደረጃ የደረሱ በታጋይ ስም የተሰባሰቡ የዘራፊዎቹ አለቆች በተለይ ከዚህ በፊት በሰፊው ስንናገር እንደነበረው የነ ዘመነ ካሴ ግሩፕ ራሱ ዘመነ ምስሉንና ከምስልም ባለፈ መስቀል እንግዲህ የሞዓ ተዋህዶም ተጽዕኖም ይሆናል መስቀል በስሙ ዘመነ ካሴ የሚል መስቀል አስቀርጾ አምልኩብኝ እስከ ማለት ደረጃ የደረሰበት ሁኔታ አለ። እንዲሁም ደግሞ አላዋቂዎች እንግዲህ በደናቁርት በእብድ መካከል ጤነኛ ቢገኝ ጤነኛው ነው እንጂ እብዶቹ ያው ራሳቸው እንደ ጤነኛ ስለሚቆጥሩ ዘመነ ለነሱ ዓለም አቀፍ ፖለቲካ ተንታኝ፣ ፖለቲካ አዋቂ ብዙ ነገሮችን ሲሉ ነበር። እንግዲህ የእሱ ፖለቲካ የታደረሰ በሳምንት 4 ኪሎ አለ። አሁን የት ነው ያሉት? ይሄን እንኳን መገምገም የማይፈልጉ ማወቅ የማይፈልጉ አካሎች መሆናቸውን እናስረስም ሌሎችም እነ ማርሸትም ሲያንጸባርቁ ይታያል። እንግዲህ ጎጃም ላይ የነበረውን ቡድን ከሁለት ተከፍሎ በተለይ በመንግስቱ አማረ ቡድንና በዘመነ ካሴ ያለው ቡድን ለሁለት ጎራ ከፍሎ እየተፋለመ ያለበት ሁኔታ ነው ያለው። በሰሜን ነው በወሎም አካባቢ በነበረው በዚህ በነምሬ ግሩፕ ማለትም የምሬ ግሩፕ የነዘመነ ሳይድ ነው። እንግዲህ የነምሬ ግሩፕ ከፍቅሩ ከጋሸናው አጨብጭብ እያሉ ጋሸና ላይ ሄዱ። ጋሸና ላይ ያንን አይነት ሽንፈት ሲገጥማቸው
እርስ በርስ ተተኳኩሰው የመገዳደል ሁኔታ ገጥሟቸው ፍቅሩ ለጥቂት ከሞት ሲያመልጥ፣ በርካቶች ግን ሙጃም ነጻም ስለወጣ ከጽንፈኛው ቡድን ማረጋገጥ ይቻላል። ሙጃ ላይ እንግዲህ በተከፈተው ቶክስ በርካቶች ያለቁበት፣ ንብረቶች የወደሙበት፣ እንግዲህ በጥላትነት አብረው መከላከያ ሊያጠቁ ሄዱ። ነገር ግን በራሳቸው የጥቅም ክፍፍልና በራሳቸው ተንኮል ምክንያቱም የነ ፍቅሩ መከላከያውን ቢያሸንፍ የኛ ግሩፕ ላይ ይነሳ ነው በሚል በራሳቸው ክፍፍል ምክንያት ራሳቸው ተጨፋጭፈው የተመለሱበት ሁኔታ ነው ያለው። ሌላው እንግዲህ አማራ ክልል መታወቅ ያለበት ነገር የክልሉ መንግስት መከላከያን ጠርቷል። የአስቸኳይ ጊዜ አዋጅ ታውጆ ተጠርቷል። ከተጠራ ጊዜ ጀምሮ በኖርማሉ እንግዲህ ኮማንድ ፖስት ሲወጣ ይታወቃል። ኮማንድ ፖስት በመደበኛው አሰራር ስለማይቻል ነው ኮማንድ የሚጣለው እና ገደቦች የመብትም ሊሆን ይችላል፣ የእንቅስቃሴ ሊሆን ይችላል፣ የተለያዩ ገደቦች ይጣልና ሁኔታዎች ወደ ተሻለ ሲመለሱ፣ አሁን ለምሳሌ ባህር ዳር ከተማን ቀድማ ነው ማዕቀቡን ያነሳችው፣ ይሄ በኮማንድ ፖስት ተጥሎ የነበረውን ማዕቀብ። ሌሎች አካባቢዎች ግን ከባህር ዳር የሰላም ተሞክሮ ወስደው ከመሻሻል ይልቅ የጽንፈኛው ቡድን በሚፈጥሩት አጀንዳ በሚፈጥሩት አንጃ የተለያዩ ችግሮች ይፈጠራሉ። ሰላም ሆነው ወደ ሰላም ሊመለሱ ነው ሲባል አንዳንድ ቦታዎች ላይ ሰርጎ በመግባት በታጣቂዎች የመንግስት በተለይ ሲቪል አመራርን ማዕከል ያደረገ ጥቃት በመፍጠር እንግዲህ አካባቢውን በኖርማል እንቅስቃሴ እንዳይገባ ያደረገው ይኸው ጽንፈኛ ነው። መልሶ ይኸው ጽንፈኛ ቡድን ደግሞ አማራ ክልልን እንዲህ አድርገው ሰራዊት አዝምተውበት ይላሉ። አማራ ክልል ሰራዊት እንዳይዘምትበት ከተፈለገ ዋናው ትልቁ መፍትሄ ምንድን ነው? በአካባቢዎቹ እየተንቀሳቀሳችሁ ለውጥ ለማታመጡበት፣ የድሃ ልጅ ለምታስጨርሱበት፣ አሁን ሰሞኑ እንኳ በገቡበት አካባቢ ብዙ የድሃ ልጆችን ከየቤታቸው ጋፈው ወስደዋል። አሁን እኒህ ልጆች ነገ ደግሞ ሲያልቁ ባልተመጣጠነው ውጊያ ሲመቱ ጡት ተቆረጠ እንዲኮነ እያሉ ሌላ ችግር ሌላ ለቅሶ ነው ይዘው የሚመጡት። የዚህ ጽንፈኛ ቡድን ትልቁ አጀንዳ አይታችሁት ከሆነ ሲመቱ አንበሳነን ይላሉ፣ ሲመቱ ደግሞ ሲቪል አለቀ ድረሱልን የዓለም መንግስት ይላሉ። መጀመሪያ ግጥሚያ ነው እንግዲህ ከገጠሙ አይቀር ፊት ለፊት በመግጠም ነው። ፊት ለፊት ገጥሞ ሲመታ ግን ሲቪል ተመታ የሚባል ነገር አይሰራም። ለዚህም ደግሞ የሰሞኑ የወልዲያና ጋሸና ከበባ ያመጣባችሁን ኪሳራ ታውቁታላችሁ። እሱ ኪሳራ ነው እንግዲህ በራያ በኩል በተለይ በ802ኛ ኮር የተወሰደባችሁን የመልስ ምት ታውቁታላችሁ። በዚህም ጄኔራል ጣሂር በአካባቢው ላይ ከፍተኛ እንቅስቃሴ አድርገው ትልቅ መስዋዕትነትም ተከፍሎም ቢሆን ያን አካባቢ ከጽንፈኛውም ከጁንታም ቡድን ነፃ ማድረግ ተችሏል። በዚህም መከላከያው ክብር ይገባዋል። ትልቅ ድል ነው የተገኘው። ሙጃ ከተሞች እነዚህ በነገራችን ላይ አድማጭ ተመልካቾቻችን ከዚህ በፊት ያዝናቸው ብለው የነገሩንን አሁን መልቀቃቸውን አልተናገሩም። በደንብ ተደርገው በመከላከያ ሰራዊት በጥምር ጦሩ ተቀጥቅጠው ነው ከአካባቢው የወጡት። ምርኮዎችም አሉ። በተለይ አምቡላንሶች በመካነ ሰላምም በቅርቡ የሰማችሁት በቦረና ወረዳ ማለት ነው በቅርቡ የሰማችሁት አለ። እንዲሁም ደግሞ በራያ ቆቦ ተኩለሽ አካባቢ አምቡላንሶች፣ ሞተር ሳይክል የተለያዩ የጽንፈኛው ቡድን ሲንቀሳቀስባቸውና ሲገለገልባቸው የነበሩ ተሽከርካሪዎች በጀግና ኢትዮጵያ መከላከያ ሰራዊታችን ቁጥጥር ውስጥ የገቡበት በርካታ የገጠር አካባቢዎችን ያስለቀቀበት ሁኔታ ነው ያለው። የነሱ ክፍፍል እንደቀጠለ ነው። ያው የነሱ ትልቁ አጀንዳ ከዚህ በኋላ የአማራ ክልል አርሶ አደር በሰላም እንዳያርስ በሰላም የዘራውን ደግሞ ቡቃያውን ፍሬ እንዳያፈራለት የጦር አውድማ በማድረግ እረፍት መንሳት ስራ እየሰራ ያለው ይሄ ጽንፈኛ ቡድን እንደሆነ መታወቅ አለበት። በአሁኑ ሰዓት በተለያየ አካባቢዎች ተበትኗል። እንደ ባለፈው አሁን ካስታወሳችሁ የግሸን ማርያም ክብረ በዓልን ለማስከበር ሲባል አንዳንድ ቦታዎች ክፍተት መፈጠራቸውን ነግሬያችሁ ነበር። እስኪ አሁን የት አካባቢ ነው ያላችሁት በሏቸው። ውጫሌ ነው ያላችሁት? መርሳ ነው ያላችሁት? ሙጃ ነው ያላችሁት? ኩልመስክ ነው ያላችሁት?
የት ነው ያላችሁት እስኪ ብላችሁ ጠይቋቸው። ተኩለሽ ነው ያላችሁት? እንደው እስኪ የትኛው አካባቢ ዋርላ ኮን ነው ያላችሁት? ያላችሁበትን አካባቢ እስኪ ንገሩን በሏቸው። ሌላው በዲያስፖራው የምትንቀሳቀሱ አካላት በተለይ ይሄ ጽንፈኛው ዲያስፖራ አሁን ዲያስፖራን ክብርት የመከላከያ ሚኒስትሯም ሲያመሰግኑም ስለነበረ እንግዲህ እናንተ ጽንፈኛ ዲያስፖራዎች በመጀመሪያ ማንን እንደምትረዱ ማንን እንደምታግዙ እወቁ። የሀገር ፍቅር ካላችሁ ነው። በነገራችን ላይ የሀገር ፍቅር ኑሯችሁ የሀገር ስሜት ኑሯችሁ ለብሔራችሁም ቢሆን ለብሔራችሁ ለወጣችሁበት ማህበረሰብም ፍቅር ኑሯችሁ እውነት ይሄ መንግስት ጨቁኖና ህዝብ በድሎ ከሆነ እስኪ በስልክ ደውላችሁ የልጆቹን ባህሪና የመንግስትን ባህሪ እስኪ መርምሩ። እንደምትባሉት አይደለም፣ የተጋነነም ነው። በነገራችን ላይ በአንድ በህዝብ የተመረጠ መንግስት በአንድ ሀገር ህገ መንግስት ባለው መንግስት ህግና ስርዓት ባለበት መንግስት ስርዓት ውስጥ ታጥቆ የሚንቀሳቀሰው መከላከያ ነው። ከዛ በታች የፖሊስ ሰራዊት የማረሚያ ቤት ፖሊስ ነው፣ ሚኒሻ ነው፣ የአካባቢ ዘብ ጠባቂ። ከዛ ውጭ እኮ ህገወጥ መሳሪያ ነው፣ ህገወጥ ዝውውር ነው። ይህንንም መሳሪያም በነገራችን ላይ የፈቀደው የለውጡ መንግስት እንደሆነ ሁሉም ያውቀዋል። ከዛ በፊትማ ወያኔማ መሳሪያው እንትን ዱላ እንኳ የባህላዊ ዱላና ጥልቆ የምሳር ጥልቆ እኮ ከልክላ ዱላ ተከልክሎ ገበያ ሲገባ የሚሰበርበት አካባቢ ነው የነበር ነው። አንዳንዴ ወያኔንም ጻድቅ ለማድረግ እንደው የሆነን አካል ስንጠላ የሆነን አካል ማሞገስ አይጠበቅብንም። ያሁን ያለው ችግር ካለበት እንደው ችግር ይሄ ነው ሊባል ይገባል እንጂ ከወያኔ ጋር በአምባገነንነትም ይሁን በአፋኝነት የሚገዳደርም የሚስተካከልም ያለ አይመስለኝም። እና እንግዲህ በአማራ ክልል በሞጃና ወደራ አካባቢ በዛሬው ዕለት በርካታ የጽንፈኛ ቡድን ተደምስሷል። በጎጃም የዘመነና የመንግስቱ አማረ ቡድን እርስ በርስ ሲቧከሱ ሲውሉ እንዲሁም ደግሞ በዛው በጎጃም አካባቢ አንዳንድ ቦታዎች ላይ የድሮን ጥቃት ተፈጽሟል። በዚህም ስኬታማ የነበረ እንቅስቃሴ እንደነበራት ታውቋል ድሮኗ። በደቡብ ጎንደርም በተመሳሳይ በሰሜን ወሎ አካባቢ እስካሁን ሲንቀሳቀስ የነበረው የጽንፈኛ ቡድን ዋጋውን አግኝቶ በአሁኑ ሰዓት ራሱ አስታግሶ ነው የሚገኘው። ጥጋቡ በርዶለታል። በአሁኑ ሰዓት ግራ ተጋብቶ ያለበት ሁኔታ ነው ያለው። ደቡብ ወሎ አንዳንድ ቦታዎች እንቅስቃሴ አለ። በሸዋ ደግሞ እንግዲህ የነመከታ ቡድን የራሳቸውን ፎቶ በማስለጠፍ ሰሞኑን በአርቲፊሻል ኢንተለጀንትም ያው ደጋፊዎቻቸው ይሆናሉ ብዬ አስባለሁ። ነገር ግን የራሳቸው ኢንተረስት ነው። በርካታ ከነምሬም ሁሉም እነ ዘመነ ጽንፈኛ ቡድን መሪ የተባለ በሙሉ በኤአይ በፎቶቸውን በፎቶሾፒንግ በማስተካከል ያማረ ገጽታ የወፈረ ያበጠ አይነት ሰዎች በመምሰል ለሶሻል ሚዲያ በመለጠፍ እንግዲህ ጽንፈኛ አባሎቻቸውን እያማለሉ ያለበት ሁኔታ ነው ያለው። እኔ ከዚህ ከምናብ ወጥታችሁ ወደ እውነተኛው ዓለም መጥታችሁ በትክክል የህዝቡን ችግር ተረድታችሁ ለህዝቡ መፍትሄ ብትፈልጉለት፣ ለህዝቡ አንድ ከእናንተ የሚፈልገው ወደ ሰላም መጥታችሁ ሰላም እንዲወርድ ብቻ ነው የኢትዮጵያ ህዝብ የአማራ ክልልም ህዝብ የሚፈልገውና እባካችሁ ይህንን ትልቅ ህዝብ አታዋርዱት። በእናንተ ምክንያትም ክልሉ ባይጠላ ነው የምለው። በተረፈ ግን አሁን የምናብ ዓለም ጉዟቸው እንደቀጠለ ነው። ጀግና የኢትዮጵያ መከላከያ ሰራዊት የጥምር ጦሩ ግዳጁን እየተወጣ ነው የሚገኘው። ዙሮ እንግዲህ ይሄ ቡድን አሁንም የሰላም መንገድ እየቀረበለት ነው ያለው። የክልሉ መንግስት ያቀርባል፣ የፌዴራል መንግስት ያቀርባል። ግልጽ የሆነ ነገር ነው፣ እንነጋገር እየተባለ ነው። ነገር ግን ከጦርነት እንጂ ትርፍ የሚያገኙት ከሰላም ስለማያገኙ ከዲያስፖራውም ይሁን ከተለያየ አካላት የገቢ ምንጭ የሚጨምርላቸው ግጭት በፈጠሩና ክልሉ በተተራመሰ ቁጥር ስለሆነ የባዕዳንንም ተልኮ በተለይ ባዕዳን ለወያኔና ለሻዕቢያ ይሰጣል። ለወያኔ ተላላኪ ሆኖ የሚገኘው ይሄ ጽንፈኛ ቡድን ነው። ከዚህ መላላካችሁ ማን እንደሚልካችሁ ማን እንደሚያስታጥቃችሁ ያውቁታል ራሳቸው። ምክንያቱም መሳሪያዎቻቸውን እዩ፣ ተተኳሾቻቸውን እዩ፣ ሁሉም የባዕዳን ስጦታ ናቸው።
ለምሳሌ ቅንቡላ ብታው የሞርተር የአርቢጂ እንዲሁም ደግሞ ብሬን ተሰጥቷቸዋል። ድሽቃ ተተኳሾች የተለያዩ ለነዚህ ሁሉ ተተኳሾች ተሰጥቷቸዋል። እና ማን እንደሰጣችሁ ማን እንደላካችሁ ታውቃላችሁ። መቼም ለእናንተ አስበው አይደለም። የአማራ ህዝብማ ገና በጫካ እኮ ያሉ የአማራን ህዝብ በጥላትነት ፈርጀው የነበሩ ቡድኖች ናቸው። ይሄ ቡድን አሁን ለእናንተ ህልውና ለምትሉት በመጀመሪያ ህልውና ምንድን ነው? ለህልውና ለምትሉት ትግል እውነት ለአማራ ህዝብ አስበው እናንተን መሳሪያ ይደግፏቸዋል ወይ? ይህንን በደንብ ብትመረምሩ ወንድማዊ ምክሬ ነው። ከዛ በተረፈ ግን የአማራ ክልል እንግዲህ ጸረ ሰላም ቡድኑን በማስታገስ በሁሉም መስክ ትግል እያደረገ ይገኛል። ዓለም አቀፍ ኮንፈረንሶች በባህር ዳርም በጎንደርም በተለያዩ አካባቢዎች እየተደረጉ ነው የሚገኙት። ይሄ የሚያሳየው የክልሉን ሰላም ነው። ይሄ ሰላም ደግሞ እንዲቀጥል የህብረተሰቡ የነቃ ተሳትፎ ያስፈልጋል። ሰላም ከአንድ ወገን ብቻ ስለማይመጣ ሁሉም አካላት የሚመለከተው በሙሉ ለሰላም በጽኑ አቋም እንዲረባረብ ጥሬን አስተላልፋለሁ። በተረፈ በአማራ ክልል የነበረው እንቅስቃሴ ይህን ይመስላል። እንግዲህ አድማጭ ተመልካቾቻችን የዛሬ የጥቅምት 17 ቀን 2017 ዓ.ም እኒከላይ የጠቀስኳቸውን ዝግጅቶችን አቅርበናል። እንደስከ ዛሬው ከአማራ ክልል ሁኜ ሳይሆን እዚህ አዲስ አበባ ከሚገኘው የሀቅና ሳቅ ስቱዲዮ ነው እያቀረብኩላችሁ ያለሁት። መረጃዎችን እነዚህን ይመስሉ ነበር። ለዛሬው ስለተከታተላችሁን እጅግ አድርገን እናመሰግናለን። ከመላው የስቱዲዮ ባለሙያዎች ጋር እንግዲህ ይህን ፕሮግራም አሳምረን አቅርበናል። ቀጣይ በሌላ ዝግጅት እስከምንገናኝ ሰላም ቆዩን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ እድገትና ብልጽግና ተግተን እንሰራለን፣ እንታገላለን። አመሰግናለሁ።